በአባቱ እግር የተተካው ብልጽግና በሀብት ላይ ሀብትን ጨምሮ ለሸቀል ኤኬር መንፈስ መስዋዕትነቱን እያቀረበ ሀብት በሀብት ሆነ። እሱም የወለደውን ልጁን ስምህ ከስሜ ግብርህ ከግብሬ አይራቅ አለና ብልጽግና አለው። መጽሐፉን በጣታቸው ከያዙበትና ምልክት ካደረጉበት አላቀው እያነበቡ ብልጽግና እኮ ሀብቱ ልቡን ነሳው ይላል መጽሐፋችን። ከእናቱ ጀምሮ ሴትን እንደ ሸቀጥ የሚያይ በዝሙት በኮንትሮባንድ በወንጀል በፖለቲካ ሴራ የተተበተበ ሆነ። በገንዘቡ ሰው እንደ ከብት ገዛለሁ የሚለው ብልጽግና የሴት አያቱ ስም ጽግና 3 ፊደል ከአያቱ ስም ብር መብለጡና የጽ ዜማ ጎልቶ መሰማቱ ራሱም ስም ላይ መለጠፉ ያስከፋው ትዕቢት የሞላው ፍጡር ሆነ። ስለዚህ የቀለበት ማህተሙን ብርግና ብሎ ያስቀረጸ ከመሆኑም አልፎ ሊሞት አቅራቢያ የወለደውን ልጁን ብልግና ብሎ ስም አወጣለት። እስከዛሬ በተንኮል ተቀብሮ የነበረው መጽሐፋችን ገልጠው እያሳዩ መጽሐፈ ብልጽግና ምዕራፍ 8 ቁጥር 88ን ገልጣችሁ ብታነቡ እንዲህ ይላችኋል። አነበዋለሁ። ሸቀል ኤኬር ብርን ከወረቀት ፈጠረ። መልካም እንደሆነ ባየው ጊዜ ብቻውን እንዲሆን አልወደደለትም። አጋር ጓደኛ ተሆነው ዘንድም ጽግናን ከጎኑ አቆመለት ይላል። ልብ ብላችሁ አድምጡኝ ወዳጆቼ። እዚህ ጋር ዘፍጥረተ ብር ይጀምራል። እዛ ሙሰፋ መሐመድ ቤት በአጋም ሾህ ግድግዳው ላይ የተለጠፈው ግጥም ለካ ወዶስ አይደለም። ምን ይላል? ለዋንዛ ብነግረው ነገረው ለዋርካ አልሐምዱሊላሂ እሄዳለሁ መካ። እኔ ልንገራችሁ ቀብሬ ላይ የተገኙ ሁሉ ካሳሁን ታድሎ ይሄ ሁሉ ሰው እንዴት መቃብሩ ላይ ያበባ ጉንጉን አኖረለት ብለው ይቀኑ ይሆን? አቤት ቅናት! የት ሀገር ይሆን የሌለው? ጣና ይስጥልን። ሀብል ተረክ ቤት ከካሳሁን ከበደ አጫጭር ወጎች ከጃርት ወደ ዳርት በሚል ለንባብ ካበቃው እስቲ በኔ አትቅኑ ለፍርድ ሳይሆን ለንግድ ይመጣል የተሰኙትን ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ለፍርድ ሳይሆን ለንግድ ይመጣል። አባ አፓክሪፎስ ወይን ጠጅ መልክ ያለውን የሐር ካባቸውን ደርበው በቢጫ ክር የዩሮ ምልክት የተለጠፈበትን ቆባቸውን ደፍተው ድምጻቸውን ከፍ አድርገው የዕለቱን ሰበካ ይሰብካሉ። የተሰበሰቡት በጽሞና ያዳምጧቸዋል። በሐር ጨርቅ የጠቀለሉትን የሸቀል ኤኬር አማኞችን መጽሐፍ በየመሃሉ ለማጣቀሻነት ጮክ ብለው ባማረ ዜማ ያሰማሉ። የሸቀል ኤከር መልእክተኛ ነኝ። ሸቀል ኤከር የብልጽግና የሀብት የገንዘብ ፍቅር አምላክ ነው። የሱ መንፈስ ባለም ተናኝቷል። ይችን ፕላኔት እያጦዛት ያለው የኤኬራችን የብር መንፈስ አይደለም እንዴ? ለምን እንካካዳለን? አንዲት ዲናር ወድቃ ኪሊል ስትል ዞር ማይል ማን አለ? ዛሬ ዓለምን የሚነዳት ባለብር አይደለም ወይ? ወዳጆቼ ዓለም የዳታ ነች። ዓለም የባለብር ነች። የኤኬራችን ስም የተመሰገነ ይሁን። ብር ካለ በሰማይ መንገድ እንዳለ ባለብሮች አረጋግጠዋል። የሸቀል ኤኬር ኃይል ምድርን እያናወጣት በመንፈሱ እያጦዛት ይገኛል። ምዕመናን ሞኝ አትሁኑ። ብርን ከማንም በላይ ውደዱ። መኖር የሚፈልግ ሊኖረው ይገባል። ከሌለህ የለህም የሚሉ የተባረኩ ናቸው። ብርን ያጠራቀሙ እነሱ ብፁዓን ናቸው። በብር ላይ ብር የጨመሩ የሸቀል ኤኬር ግዛትን ይረከባሉ። የዓለም ሕዝብ በተለያየ ስም እንዲመቸው አድርጎ ይጥራው። ዞሮ ዞሮ አንድ ነው ብር። ዶላር በሉት፣ ፓውንድ በሉት፣ የን በሉት፣ ፔሶ ወይም ሩጲ። የዓለም እስትንፋስ የምትሞላው በሱ ነው ወዳጆቼ። እስከ ዛሬ በተንኮል ተቀብሮ የነበረው መጽሐፋችን ገልጠው እያሳዩ መጽሐፈ ብልጽግና ምዕራፍ 8 ቁጥር 88ን ገልጣችሁ ብታነቡ እንዲህ ይላችኋል። አነበዋለሁ። ሸቀል ኤኬር ብርን ከወረቀት ፈጠረ። መልካም እንደሆነ ባየው ጊዜ ብቻውን እንዲሆን አልወደደለትም። አጋር ጓደኛ ተሆነው ዘንድም ጽግናን ከጎኑ አቆመለት ይላል። ልብ ብላችሁ አድምጡኝ ወዳጆቼ። እዚህ ጋር ዘፍጥረተ ብር ይጀምራል። ብር በጽግና ሕይወቱ ይለመልም ገባ። በ88 ዕድሜው ልጅን አገኘ። የሌላ ሰው ስም ሰምተው ስለማያውቁ የራሳችንን ስም አውጥተን ስም እንስጠው አሉ። ለዚህም ብልጽግና ብለው አወጡለት። አስተውሉ። የንግድ አክሲዮን በገንዘብ ማዋጣት የዚህ ጥላ ነው። በአባቱ እግር የተተካው ብልጽግና በሀብት ላይ ሀብትን ጨምሮ ለሸቀል ኤኬር መንፈስ መስዋዕትነቱን እያቀረበ ሀብት በሀብት ሆነ። እሱም የወለደ
የወለደውን ልጁን ስምህ ከስሜ ግብርህ ከግብሬ አይራቅ አለና ብልጽግና አለው። አያችሁ ወገኖቼ፣ ፈገግ እያሉ ወደ ህዝቡ ቀና በማለት እገሌ ባለጸጋ ነው፣ እገሌ ቤት ብልጽግና ገብቷል የሚለው ከዚህ ታሪክ የመጣ መሆኑን ስንቶቻችሁ ታውቁ ኖሯል? አሁን እዚህ ጋር የድምጻቸውን ቃና ቀየር አድርገው በማሳዘን ቅላጼ ግን ወዳጆቼ ብልጽግናን አትጥሉ፣ ስትበለጽጉ የዛኑ ያህል አደጋ አለው። ጥንቃቄ ከሌለበት ሀብታችንን ለመጥፎ ካዋል ነው የኤኬራችንን መንፈስ እናስከፋለን። መከራው የበዛ ይሆናል። ብር እኮ እስከ ብልጽግና ደርሶ ተባርኮ ቢቆም ማንም አይጠላም ነበር። ወዳጆቼ ግን ዓይንን ያሳውራል። ለክፋት ፍሬ መልቀሚያ ቅርጫት እናረገውና ያኔ የብርን ትውልድ እናጨነግፈዋለን። ወዳጆቼ መጽሐፉን በጣታቸው ከያዙበትና ምልክት ካደረጉበት አላቀው እያነበቡ ብልጽግና እኮ ሀብቱ ልቡን ነሳው ይላል መጽሐፋችን። ከእናቱ ጀምሮ ሴትን እንደ ሸቀጥ የሚያይ በዝሙት፣ በኮንትሮባንድ፣ በወንጀል፣ በፖለቲካ ሴራ የተተበተበ ሆነ። በገንዘቡ ሰው እንደ ከብት ገዛለሁ የሚለው ብልጽግና የሴት አያቱ ስም ጽግና 3 ፊደል ከአያቱ ስም ብር መብለጡና የጽ ዜማ ጎልቶ መሰማቱ ራሱም ስም ላይ መለጠፉ ያስከፋው ትዕቢት የሞላው ፍጡር ሆነ። ስለዚህ የቀለበት ማህተሙን ብርግና ብሎ ያስቀረጸ ከመሆኑም አልፎ ሊሞት አቅራቢያ የወለደውን ልጁን ብልግና ብሎ ስም አወጣለት። አሁን ወንድሞቼና እህቶቼ የዚህ ቅዱስ ቃል ጥላ ዛሬ በምድራችን አልታየም? አግባብ በሌለው ብስለት በጎደለው ብልጽግና በትዕቢት በወንጀል ተተብትቦ ብልግናን አላፈራም የሚል ካለ እኔ አፓክሪፎስ ቆቤን ወሩሬ እንደ ዱሮው በአዲየል ማረጌ የግምጃ ቤት ጠባቂ ብሆን እመርጣለሁ። በስተመጨረሻም መጽሐፉን ማንበብ ቀጠሉ። በኑዛዜው መሰረት ጽ የሚባል ፊደል ሳይገባ የስሜን ግንድ ብታዛቡ ለምታፈሯቸው ሁሉ የስሜን ግንድ እንዳይለቁ ብላችሁ ብልጽግና በተናገረው መሰረት ከራሳችሁ ስም እንዲዘል ብለው ብልግና ናግልብን፣ ናግልብ ናግልልን፣ ናግልል ናልልን፣ ናልል ናብብን፣ ናብብ ናልግን፣ ናልግ ናግልን፣ ናግል ግግልን፣ ግግል ጉግልን፣ ጉግል ብግንን፣ ብግን ብልልን፣ ብልል መንታዎቹን ብልና ቢልን ወለደ። የብር ልግና ዘር 13 ትውልድ በመጨረሻ በመንታዎቹ ብልና ቢል ላይ ያረፈ። የብር ትውልድ እንደ አሸዋ ተበተነ፣ ዓለምን እያዳረሰ እየወደቀ እየተነሳ ለዚህ ቢበቃም የሸቀል ኤኬር አምላክ ዓላማውን በእልፍ አላፍ ሊያጸናው ተነሳ። ንጹሖቹ የብልጽግና ነገዶች ከተንኮለኛው የብልግና ነገዶች ጋር ሰላማዊ ፉክክር ማድረግ ያቃታቸው ሶሻሊዝም ሲጠቀምበት የነበረው ማጭድና መዶሻ የሽቅል ኤኬሬዎቻችን ማጭዱ እጀታው መዶሻውን አናቱን ቆርጠው እንሆ ለዩሮ ምልክትነት አደረጉት። ተነሱ የረሃብ እስረኞች ተነሱ የምድር ጎስቋሎች የሚለው በስተት ኤዥን ፓተር በተባለ ፈረንሳይ የተጻፈው ኢንተርናሲዮናል መዝሙር አሁን በትክክለኛው የሚዘመርበት ቀን መጣ። ተነሱ እናንተ ቢሊዮነሮች፣ ተነሱ የምድራችን ዲታዎች፣ በብር የሰማይ መንገድ ይከፈታል፣ ሻል ያለ ዓለምም ይመጣል፣ የፍጻሜው የንግድ ነው። ተነሱ እናንተ ቢሊዮነሮች፣ የሸቀል ኤኬር መንፈስ በ7 ዩሮ ኖቶች ይታተማል፣ የሰው ዘር በሙሉ የባለ ብር ይሆናል። ዛሬ ትንቢቱ መፈጸሙን እያያችሁ ነው። ሁሉ ነገር የብር ተመን አለው። እኔም ዛሬ የሰበኩት አበል የሚለካው ባወራሁት ቃላት ብዛት ተባስቶ ነው። የአምላኬን የሸቀል ኤኬር ገድል ዘርዝሬ በማውራት የበለጠ ማግኘት ይጠበቅብኛል። ወንድሞቼ እህቶቼ፣ ሀብትን አትናቁ፣ ሀብት አፍሩ፣ ገንዘብ ውደዱ፣ ልጆች በብዛት ውለዱ። ልጅ ሀብት ያመጣል። ቻይናን ያየ በወሊድ መከላከያ አይቀልድም አትበሉ። ዛሬ ቻይና ሶሻሊዝሟን ወደ ጎንታት በልጆቿ ስራ ያለምን የሀብት ቁንጮ እየነጠቀች ነው። ህንድ ልጆቿ ጧሪዎቿ ናቸው። ሩሲያም እንደዚሁ። አንዱ ቢያጠፋም የሚያለማውን ማብዛት አለብን። በዚህ መሃል አንድ ወጣት ወደ መድረኩ ጠጋ ብሎ ምን ነው አባ አፓክሪፎስ፣ ቅድም የብርን ትውልድን ሲነግሩን ብልና ቢል የሚባሉ መንታዎች ላይ ቆመው ስለነሱ መጨረሻ አልነገሩንም አላቸው። አፌ ቁርጥ ይበልልህ የተባረክ ልጅ፣ የኔ ነገር ይሄው ነው አሉና መጽሐፈ ብልጽግናን ከፍተው ገጾቹን ማገላበጥ ገቡ። የሚገርመው ገጾችን ለማገላበጥ እንደሌላው ጣታቸው በምራቃቸው ትፍ ብለው ሳይሆን ከቀኝ አይናቸው በኩል እንባቸውን አውጥተው እያራሱ መሆኑ ነው። ቀና ብለው መጽሐፉን የያዛችሁ የትፎሶሬኪማ ሰዎች ከሚለው 8ኛውን አንቀጽ ግለጡ ብለው ማንበብ ጀመሩ። የደረሰበትን እርግማን ለመቀበል ክፋተኛው ብል በወንድሙ ቢል ላይ ሴራ መጎንጎን ጀመረ። አንድ ቀን ቢል
ቢል እንደተለመደ እንደሚያደርገው የታሪክ ዕቃዎች ማከማቻ ከሆነችው ጠባቧ ቤት የጥንት ዕቃዎችን፣ አባከሶችን፣ የአሸዋ ሰዓቶች፣ ጌጣጌጦች፣ የባህል ዕቃዎችና የሂሳብ መለኪያ መሳሪያዎች መሃል ገብቶ እንደተለመደው እየቆዘመ እያለ በትዕቢት የተሞላው ብል እነሆ ወንድሙን ለተንኮል ካጀቡት ጋሻ ጃግሬዎቹ ጋር በመሆን እግርና እጁን ጠፍረው አፉን አፍነው ከውጭ ዘግተውበት ይሄዳሉ። ማንም ሊሰማው በማይችልበት ሁናቴ 3 ቀንና ሌሊት በረሃብና በጥም ተዝለፍልፎ የነበረው ቢል እነሆ የሸቀል ኤኬር መንፈስ የስቃይ ጣሩን በመስማት በድቅድቅ ጨለማ በግድግዳው ላይ ትፎስሮኪማ የሚሉ ፊደላት አብርቶ አነቃው። በአንደኛው ግድግዳው በኩል የትንሽ መስኮት ምስል ይታየዋል። በሁኔታው የተገረመው ቢል ትንሽ የተስፋ ጭላንጭል የቀረበው መሰለ። በዚህ ጊዜ አንድ ምስሉ በጉም የተሸፈነ ወፈር ያለ ድምፅ እንዲህ አለው፣ አስተዋዩና ብልሁ ቢል ሆይ ይህ ድምፅ የሸቀል ኤኬር መልእክተኛ ድምፅ ነው። አምላካችን የስቃይ ድምፅህን ሰምቶ ልኮኛል። እኛ በስጋ ስልጣን የለንም መንፈስን ማስረጽ እንጂ። ይህ ከግድግዳው የምታየው ቃል ትፎሶሮኪማ ገድ ቃልህ ነው። 8 ቁጥር የገድ ቁጥርህ ነው። ያ የምታየው መስኮት ነፍስህ የሚነጠቅባት ነው። ሁሉንም እንዳትረሳ። ነፍስህ በዚህ መስኮት ተነጥቃ በምድር ሰቅ 0 ዲግሪ መሃል ለመሃል ከሚገኘው ከኢኳዶር ሀገር በካቲካዊላ ተራራ ስር በሁለት የኤኬራችን አንበሶች እየተጠበቅ ትቆይና ጊዜህ ሲደርስ በአንዱ የዓለም ክፍል በሚወለድ ሕፃን መንፈስ አድረህ ዓለምን በብርህ የምትመራ ትሆናለህ። ቤትህን በምድር ውስጥ ለውስጥ መስራትህን አትርሳ። በወጣትነትህ የሀብት ቁንጮ ጫፍ ትወጣለህ። ዓለምን በምግባርህ የምትረዳ ትሆናለህ። የገድ ቃልህን፣ የገድ ቁጥርህን፣ የገድ ምስልህን አትርሳ ብሎት በአሸዋ የሚሰራውን ሰዓት ፊት ለፊቱ ባዶውን ከስር አድርጎ እነሆ ይቼ የታችኛዋ የአሸዋ ብርጭቆ ስትሞላ ነፍስህ ከስጋ ትለያለች ብሎት ተሰወረ። የሸቀል ኤኬራችን ትንቢት ሰምሮ የብር ትውልድ ዓለምን ይገዛ ዘንድ የብልል መንታ ልጆች የሸቀል ኤኬራችን ዓላማ መገለጫ ይሆናሉ። እነሆ ይላል መጽሐፋችን፣ እነሆ የብር ሀብት መጠን እያነሰ ነውና የብርን የዘር ካስማ በዓለም ሁሉ እንዲቀና አደርጋለሁ። ዓለም ሁሉ ይሰግድለት ይሆናል። ያኔ በምድራችን ውስጥ ለውስጥ ዓለምን ወጥረው የያዙት የኤኬር አንበሶች ይነቃሉ ይላል። ወደ ህዝቡ 1-2 እርምጃ ጠጋ ብለው በሹክሹክታ እንደሚናገር ሰው ድምፃቸውን ቀነስ እያደረጉ ምን ዋጋ አለው ወዳጆቼ፣ ከስንዴ ውስጥ እንክርዳድ ከበጎች መሃል ተኩላ እንደማይጠፋ ሁሉ ከመንትዮቹ አንዱ ብል የተባለው ቅብጥብጥ ትግል የሚወድ ሴቶችን የሚጠላ ጋንጃ የሚባል ቅጠል የሚያጨስ ከመሆኑም የተነሳ ግብረ ሰዶማዊ ነበር። በተቃራኒው ወንድሙ ቢል ቤተሰቦቹ በክብር ባስቀመጧቸው የባህላዊ ቅርሶች ላይ የሚያተኩር በጥሞና ቁጭ ብሎ የሚመራመር መጽሐፍትን የሚያነብ ነገሮች የተሰሩበትን ቀመር ለማወቅ የሚጥር ብዙም አይናገር ጨዋ ልጅ ነበር። አንድ ቀን የሸቀል ኤኬር አምላካችን ለብል ተገለጠለትና የብል ትውልድ ለጥፍ እንዳይቀጥል ያሳየውን መጥፎ ጠባይ እንዲለውጥ ሚስት አግብቶ ልጆችን እንዲወልድ ከግብረ ሰዶማዊነቱ እንዲታቀብ ቢለውም ትቢት የሞላው ብል አሻፈረኝ ብሎ ቀጠለበት። በዚህም የኤኬራችን አምላክ እንዲህ ሲል ረገመው፣ እስከ ዛሬ የብር ትውልድ ዘር ባለም ሲናኝ በእናንተ መንታ ልጆች ላይ እጥፍ ይጨምራል የሚለውን ተስፋዬን በማጨለምህ እነሆ የተረገምክና ተቅበዝባዥ ሁን። ዓለም ሁሉ ድርጊትህን ያውግዝ። ዘር ለማፍራት የተፈጠረው የዘር ፈሳሽህ ቀይ ትልን ያፍራ። የወይዛዝርትን ልብስ በየሳጥኑ እየበላ ሰው ሁሉ አውጥቶ የሚያራግፈው ይሁን አለው። ወዳጆቼ እነሆ በየቤቱ በየሳጥናችሁ ዛሬ ብል እያላችሁ የምትጠሩትና የምታራግፉት ቀይ ትል ከዚህ ከተረገመ የብልል ልጅ የዘር ፈሳሹ ተለውጦ የተራባ ነው። ወዳጆቼና እህቶቼ የሸቀል ኤኬር አምላካችን ሀብትና ገንዘብ እንዳይሰፋ ብር የዓለም ሁሉ ቁልፍ እንዳይሆን የብር ትውልድ እዚህ መድረሱ የሚያስጨንቃቸው አያሌ ፍጡሮችን የግል ሀብት እንዳይጎለብት ሶሻሊዝም፣ ኮሚኒዝም ብለው ተነስተው ሀብትን እየወረሱ ሀብታሙን ደሃ አድርገው ደሃውን እዛው ደሃ ሆኖ እንዲቀር ያደረጉ ሁሉ ለጊዜው የተሳካላቸው ይምሰል እንጂ 100 ዓመት እንኳን መሙላት አቅቷቸው እንደ ደመና ተበተኑ። ወዛደር ምን ቢሰራ ነው ዓለም የሱ የምትሆነው? ዓለም የወዛደሮች ትሆናለች ብሎ ማለት ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል እንደማለት ነው። ኢምፔሪያሊዝም እያሉ ባለሀብት ማጥፋት ተያያዙት። ሀብትን አወደሙ፣ ንብረት ጠፋ። የሰው ልጅ በሁለት ጎራ እንዲጠዛጠዝ አደረጉ። ግማሹ የግል ሀብት ይጎልብስ ሲል፣
ሲል ግማሹ አይቻልም የግል ሀብት ይጥፋ ሲል በተንኮል መጠላለፍ፣ ምቀኝነት፣ ቅናት በባለ ሀብቶች ላይ ተናኘ። በዓለማችን ከአውሮፓ ምድር ያላቸውን ቅሪት ሰብስበው አሜሪካንን ግምጃ ቤት ሀብት እንዲዳብር በመመኘት ታይታኒክ በምትባል መርከብ የተጓዙትን የነ ጆን ዲ ኮብስቶርን ሀብት ባህር ሰምጦ እንዲቀር የተንኮል ሴራው የማን እንደሆነ ስንቶቻችሁ ታውቃላችሁ? ደሃን በውሸት ስልጣን ላይ እናበቃለን እየተባለ ባለ ሀብት ተጠላ። አቆርቋዥ፣ ጉልተኛ፣ ቢሮክራት፣ ከበርት የሚል ቅጽል እየተሰጠው የለፉበት ሀብት ለማንም አብዮተኛ ነኝ ባይ ኪስ ማደለቢያ ሆነ። ሀብት ተነጠቀ፣ በመዝሙር ተደሰኮረ፣ ኢንተርናሲዮናል ተዘመረ፣ ማጭድና መዶሻ በየቦው ተንጠለጠለ። ማጭዱ ልማትና ሀብት አጨደ። መዶሻው የባለ ሀብትን ጭንቅላት ከመውቀር ውጪ ጠብ ያደረገው አልነበረም። ዛሬ ትክክለኛውን መዝሙር፣ ትክክለኛውን አርማ፣ ትክክለኛውን ምልክት የታየበት ዘመን መጣ። ትንቢቱ ይፈጸም ዘንድ ዓለም እንዳይረሳው ይላል የኛ መጽሐፍ። ዓለም እንዳይረሳው የተዋጉህን የተፈታተኑህን የጠላቶችህን ምልክት በድልህ ሰዓት አታውድመው። ያየ ሁሉ ልብ ይለው ዘንድ አሻሽለህ ተጠቀም። ያን ጊዜ አንተ ደግ ምግባር የተሻነፈ አሻራ ይታያል እንደሚለው መጽሐፍ። ታዲያ አሁን ይህ አልሆነም ወይ ወገኖቼ? ወንድሞቼና እህቶቼ የብልና ቢል ሕይወት በዚህ ተጠናቀቀ። ዛሬ የትንቢቱ ጥላ እያጠላ ነው ወይ በሉኛ? አዎ ከ5591 ዓመታት በኋላ ኢኳዶር ካቲኪዋላ ተራራ ስር ተደብቆ የነበረው የቢል መንፈስ ከተቀመጠበት ሁለቱ የኤኬራ አንበሶች ላይ እንደተፈናጠጠ በምድር ውስጥ ለውስጥ እየተመላለሰ አዲስ በሚወለድ ሕፃን ለማደር መንቆጥቆጡን ያዘው። ወደ ምስራቅ 23ኛ ዲግሪ ውስጥ በመሄድ ለመውጣት ሞክሮ ታየ የሚባለው ኃይለኛ እሳተ ገሞራ ከሩቅ ምስራቅ ዳግም የሱናሜ የውስጥ የባህር ወዲህም ደግሞ ወደ ሰሜን በእንግሊዝ ጃንት ኮዝዌይ የተባለው አለት አላስወጣ ሲለው በሁሉም አቅጣጫ ሞክሮ በስተመጨረሻ ወደ ዓለም ምዕራብ ክፍል በ112 ዲግሪ ምዕራብ ሲያትል ከምትባል ከተማ አቶ ዊሊያም ሄነሪ ከሚባሉ ሰው ቤት ጥቅምት 28 ቀን 1955 በተወለደው ሕፃን ልጅ ላይ አረፈ። ያም ልጅ ዛሬ ዓለምን በሀብቱ የሚመራው ቢል ሆነ። የተወለደበት ዓመተ ምሕረትም ወደ ግራ ሲነበብ 5591 ዓመተ ምሕረት መሆኑን ልብ በሉ። ዛሬ ለሀብት ያበቃውን ድርጅት የገድ ቃሉን በማስገባት ማይክሮሶፍት ያለውም ትፍሶሮ ኪማ ገድ ቃሉን ወደ ግራ እንዲነበብ አድርጎ ነው። ያቺ መስኮትም ዊንዶ ብሎ እንዲጠራትም አልተዘነጋችም። ዛሬ ቢል በ66000 ስኩዌር ኪሎ ሜትር በምድር ውስጥ ቤቱን መስራቱ የምን ምልክት ይሆን ብላችኋል? ዛሬ በ51 ዓመቱ ለ15 ዓመት ያህል 56 ቢሊዮን ገብቶ የሚመራው ቢል የሸቀል ኤኬራችንን ትንቢት ያሳካ ወጣቱ ድል አድራጊ ሲሆን እንደሱ ዓለምን በሀብታቸው የሚመሩ ከሩሲያ፣ ቻይና፣ ከሜክሲኮ፣ ከአረብ ሀገራት ቢሊዮኖች ተራቸውን እየተረከቡ የመሪነቱ ስልጣን እየተቆናጠጡ ለሌላው ያሳልፋሉ። የሰው ልጆች በርዕዮተ ዓለም ሳይሆን በብር አንድ ይሆናሉ የሚለው የመጽሐፋችን ምዕራፍ የነዚህ የትንቢት ጥላዎች ያዛምዳል ወገኖቼ። ዩሮ ለሸቀል ኤኬር አምላካችን የብር ንግስና ታስቦ ተወጥኖ የተዘጋጀ አምላካችንን ያረካ የሀብት ጥንስስ መነሻ ነው። ሰባቱን ሰማያት እንዲወክል በሰባት ቀለማት የታተመው ዩሮ ማየት የተሳናቸው እንኳ ለይተው እንዲያውቁት ተደርጎ ሙሉ በሙሉ በጥጥ ፋይበር የተሰራ ኖት ነው። ምልክቱም ይህ በኔ ቆብ ላይ የምታዩት ነው። ከዚህ በፊት ለሶሻሊዝም ምልክትነት ሲጠቀሙበት የነበረውን ማጭዱ እጀታውን፣ መዶሻው ጭንቅላቱ ተቆርጦ ለማሳሳት ሰዎች ኢንፊደል ለመወከል ይምሰላቸው እንጂ ድብቅ ሚስጥሩ ግን ይሄ ሌላ ነው። ቢልና ዩሮ እንዴት ይዛመዳሉ ብላችሁ ሳትጠይቁኝ እኔው ልንገራችሁ። እስኪ የዩሮ ኖቶች የጀርባ ስዕልን ተመልከቱ። ሰባቱም የመግቢያ ጌትስ ምልክት አላቸው። ከቢል ጋር አይገናኙም። እያንዳንዱ ኖት ላይ የምታዩት ኮድ ቁጥርና ፊደል ለኢ 1 ለቢ 2 ለሲ 3 ለዜድ 26 ቁጥር እየሰጣችሁ ሁሉንም ቁጥሮች ለፊደሉ ከተሰጠው ቁጥር ጋር ደምሩና የሚሰጣችሁን ውጤት ሁለቱን ቁጥሮች እርስ በርስ ብትደምሩ መልሱ 8 ካልሰጠ ኖቱ ልክ አይደለም። ስለዚህ ዩሮ የ8 ቁጥር ገድን እንዲገልጽ የተሰራ መሆኑን ለይታችሁ ታውቁ ኖሯል። በእያንዳንዱ ኖት የመግቢያ ጌትስ ምስል የሚወከለው የሀብት ገነት መግቢያን ነው። ወገኖቼ እረ ዘርዝሬ አልችለውም። ሌላው
ቢቀር ለምን ካቲኪዋላ ተራራ ተመረጠ ብትሉኝ ካቲኪውላ የዓለም ትክክለኛ እምብርት መሆኑ ብቻ አይደለም። በጥንት ዘመን በቦታው የከተሙ ቀይ ህንዶች በየ360 ዲግሪ ባሉ ከተሞች የታሪክ ቅርስ ቁፋሮ ሲደረግ የጓካኖች ዕቃዎቻቸው ላይ ባለ 8 ኮከብ ምልክት ይታይበት ነበር። ቢልና ቢሊዮን የሚለው ቁጥር ምን አዛመዳቸው? ለምንስ ቢል እስኪታወቅ ድረስ የክፍያ ማስረጃ በዚህ ስም ማስለመድ ተፈለገ? ወገኖቼ ቀስ በቀስ ዓለም በዩሮ ይገዛል። የሰው ልጅ በሙሉ በብር ትውልድ ይነከራል። ግማሹ የብልጽግና ዕጣ፣ ግማሹ የብልግና ዕጣ ወይም የብል አልያም የቢል ዕድል ቢገጥመው ዓለም እንደ ቢል በሚበዙ ባለጸጎች ትተዳደራለች። ዓለም የወዛደሮች ብሎ ነገር ሞኝነት ነው። ሆኖም ተሞክሮም አያውቅም። የብር ትውልድ እንሆ ተሳክቶለታል። ያላቸው ሰዎች የሰማይ ሰማያትን በር ከፍተው እያዩ ነው። የጠፈር መንገድ ተቀይሷል። በሰማያት ላይ መሬት ሳይሆን ሰማይ በሊዝ ይሸጣል። የፀሐይ ብርሃንን ኦክሲጅንን ገዝተውና ተቆጣጥረው እንደየአቅማችን የሚለቁልን ቢሊዮነሮች ይፈጠራሉ። ዓለምን እንዲህ አድርገው ይገዟታል። ያኔ የሸቀል ኤኬር አምላካችን በቢሊዮነሮች ታጅቦ ኢንተርናሲዮናል የባለብሮች ይሆናል የሚለውን እየዘመሩ ወደ ታች ይመጣል። ለፍርድ ሳይሆን ለንግድ ይመጣል። እስቲ በእኔ አትቅኑ፣ ከመታገል መታደል እንዲሉ ሰው በድሉ ሲያማርር፣ እኔ ግን ታድዬ በድሌ አጣፍጣለሁ። የኔ እንደሌላው የ40 ቀን ብቻ አይመስለኝም፣ ወይ የ60 አለያም የ80 ቀን እድል ቢሆን ነው ከሌላው ሁሉ ከፍ ያለ እድል ኖሮኝ ሰው ሁሉ የሚቀናብኝ። አቦዬ ሰውን ቅናት አልቻልኩም። ሰው በእኔ ይቀናል፣ በሥራ ባልደረቦቼ ይቀናል፣ በኑሮዬ ይቀናል፣ በቤቴ ይቀናል። እኔ ግን በሰው ብጎብጥ እንጂ አልቀናም። እስቲ ይታያችሁ። አንድ ጊዜ ቤቴን ያዩ ምን ብለው ገጠሙብኝ? ይቺ የካሳሁን ቤት በጣም ዘዴኛ ነች፣ ጥሩ ዘዴ አላት። እደጅ እንዳይወጣ እንዳይለፋበት ባልጋው ላይ ተኝቶ ወይም ቁጭ እንዳለ በጣራ አስገብታ ፀሐይ ስታሞቀው ባይናችን አይተናል። ይህን መላ ሰርታ አሉ። እስቲ አሁን እግዜር ያሳያችሁ። በቤቴ ይቀናሉ። ቤቴ እንደው ካልዘነበ አታፈስም። ቅናት አንድ በሉ። አንዳንዱ ደግሞ ውሏችን አዳራችንን አይቶ አፍታም ሳይቆይ በየሄደበት ሲያማን እንሰማለን። እንዲህ እያለ አቤት እሱ ጋ ጨዋታ ይኮለኩልና በተርታ ከቤታቸው ውጪ ተሰባስበው በጨረቃ ብርሃን ወሬ አድርተው አምሽተው ይገባሉ ፋኖሳቸውን አጥፍተው። ታዲያ ጋዝ እንዲበረክትልን በዚህ ዘዴ ብንጠቀም እንዲህ ያስቀናል። ቅናት 2 በሉ። አንዴ ምን ብለው ሲያሙኝ ሰማሁ። ጧትም አይበርደውም ማታም አይበርደው ከመኝታው ጀርባ ምድጃ እያለው እንጀራ ሲጋገር ፍም እያሞቀው አሉኝ። እስቲ ይታያችሁ። በዚህ ከሚቀኑ እንደኔ አጠገባቸው ምድጃ አሰርተው እንጀራውንም ወጡንም እየተቆጣጠሩ አያሰሩም? ይሄ ቤቱ ምድጃ የሌለው ሁላ ቅናት 3 በሉ። አንዴ ሰራተኛዬ ምን ብላ ስታማኝ ሰማሁ መሰላችሁ? እኛ ስንታመም ቀይና ቢጫ የሆነ ላስቲክ እያስዋጡን ለራሳቸው ግን ስኳር የሚል ወተት የመሰለ ፈሳሽ ይጎርሳሉ አለች አሉ። እግዜር ያሳያችሁ። አሁን ፈረንጅ ሰራው ነው። እኔ የጨመርኩበት ምን አለ? ሐኪሙ ለጨጓራህ ብሎ ዊንጅል የሚባል ሽሮፕ ቢያዝልኝ እንዲህ ያስብላል? እኔ መራራውን ወስጄ በተፈወስኩ። ቅናት ስንት ሆነ? አዎ ቅናት 4። መቼም በእኔና በሸንኮራ አገዳ የማይበረታ የለም። ማታ በእንግድነት ያደረ ጓደኛችን ውጪ እግራችንን ስንታጠብ የእግሬን መንጣት አይቶ በመሽተቱ አዝኖልኝ ይሆን ስል ጭራሽ በርሱ ብሶ የካሳሁን እግር ነጣ ብረቀረቀ፣ እንደ ጂፕ መኪና ሸራ እያጠለቀ አለኝ። ታዲያ እንደኔ አይገዛም? እኔ ለጤዛ ብዬ ቆዳ ጫማዬ እንዳይቆራረጥ ብዬ 23 ብር አውጥቼ ብገዛ ያስቀናል? ኧረ እንደው ብታዩት የዚህኛው ይሻላል። አንዱ የሸራዬን ሁሌ መንጣት አይቶ ከወንዝ ሳያደርሰው ሳሙና ሳይቀባው ሸራውን በጤዛ እንዴት አሳመረው አላሉ። ዝም ብላችሁ የሰውን ቅናት ቁጠሩ። 5 ሆን አደል? እኔ ብታዩኝ የግንባር ስጋ ነኝ። ያለኝን አልደብቅም። ሌላውም እንዲኖረው ስለምሻ ልደብቅም ብል እንደ ፍየል ጭራ ገበናዬን የማይደብቀው ገጽታዬ ያሳጣኛል። አንዴ ምን ሆነ መሰላችሁ? ሊጠይቁኝ የመጡ እንግዶቼን ያስኩና ወደ ቅርቧ ከተማ ወሰድኳቸው። በጣም ለሚቀርበኝ ጋባዥ ነኝ። መቼም ለሁሉም ሻይ በዳቦ ጋብዣቸው በላዩ ላይ 2 ጣሳ የአማራ ጠላ አጠጥቻቸው ከደንበኛዬ ባለሱቅ ጋር አስተዋወቅኳቸውና ለኔም በተገዛልኝ የክብር የብድር ደብተር
ፈርሜ አንዳንድ ቁሳቁሶችን ወደ ቤት ይዤ ስመለስ ፊታቸው ልውጡጥ ሲል የመጠጡ ስሜት ይሆናል ብዬ ዝም አልኩ። ብዙ አልቆየም። ሌላ ቦታ ሄደው ምን ብለው ቦጨቁኝ። የኛ ሀገር ባለሱቅ በትንሿ የቻይና ማስታወሻ ደብተር ያውም እየተንገበገበ መዝግቦ ሲሰጠን ካሳሁን ታድሎ በባለመቶ ሉክ ደብተር ለብቻው መዝግቦ ይወስዳል አሉኝ። ምንም አፍ የለኝም። ዝም ብላችሁ ቅናት 6 መሆኑን እወቁልኝ። የሆነ ዓመት እፎይ ብዬ ነበር። በክረምት ስሜን የሚጠራ አልነበረም። ክረምቱን እንዴት እንዳሳለፍኩ እኔ ነኝ የማውቀው፣ ማንም ይቅና እንጂ። ታዲያ ክረምቱን በየከተማ ሲንቀዋለሉ ይሄን የፈረደበት አዲስ ልብስ ለብሰው የመጡ እነዚህን አሁን አብረውኝ የሚሰሩም አሉበት። እኔ ጋርፈው ሁሉንም አስተናግጄ ሁሉንም ሸኘሁ። ምንም ሳይቆይ በቅናት ማረራቸውን ሰማሁ። በእኔ እኮ ነው። እኛ በከተማ ብራችን ተሟጦ መጠጫ እንኳን አተን አጉል ስንጉላላ እሱ ግን ዘይዶ እዚሁ አሳለፋት ጠላ አስጠምቆ እሸት እየበላ አሉኝ። እንደኔ አይቀሩም። ማን ገፍትሮ አስወጣቸው? ይሄንን ገንዘብ ቁርሳቸውን እየበሉ መክሰሳቸውን በመረብ ኳስ እየሸወዱ ሲያጠራቅሙ ጊዜ ከተማ አሰኛቸው። ሄደው በትነው መጥተው በኔ ይቀናሉ። ለነሱ ልህ ገንዘብ ቢኖረኝ እንኳ አልሄድም። በአመት አንዴ ለወጣሁት እንኳ እየተቀናብኝ። ማትሪክ ሰበበኛው በየአመቱ ባይኖር አዲስ ልብስ በልኩ መች ይገዛ ነበር አላሉኝ መሰላችሁ? በኔ ልክ ለሞተው ፈረንጅ አዳሜ ምን አገባው ቤቴ ድረስ ከተገኘ? እባካችሁ ቁጥሩን እንዳረሳው ቅናት 8። በጣም የሚገርመው ነገር እኔም ሆንኩ ጓደኞቼ የሌላውን መስሪያ ቤት ሰራተኞች ማስተናገድ እንወዳለን። ልክ በኔ እንደሚቀናብኝ ቅናቱ የጋራችን ሁሉ የሚሆንበትም ጊዜ አለ። ብቻ ለቅናት የሚሆን አርዕስት እንዴት እንደሚያገኙ ይገርመኛል። አንዴ ምን አሉን? እነ ካሴት አይገዜ ምን ወጪ ያለባቸው ትምህርት በሬዲዮ እያስኮመኮማቸው አሉኝ። እንደኛ አስተማሪ አይሆኑም? አሁን በየ15 ደቂቃ ለሚሰማ ሙዚቃ ምን ያስቀናል? ለሰው ሞት አነሰው ሳይሆን መባል ያለበት ለሞት ሰው አነሰው ብዙ አልገደለም ነበር። ይልቅ ቁጥሩን እንዳልሳሳት ቅናት 9 ሆነ አይደል? አሁንም የሌላ መስሪያ ቤት ሰራተኛ ናቸው። ከፈለኩ ስማቸውን እናገራለሁ። እኔ ግን እንደነሱ አይደለሁም። ብጎብጥ እንጂ አልቀናም ብያችሁ የለ? እንደው በቀላሉ ደስተኛ መሆናችንን አይተው ሁሌ አይደብራቸው፣ እንቅልፍን አይቃጡ፣ ለሻይና ስኳር ወጪ ማያወጡ ጀንፈል አሸምጥጠው ያስቀሸሩትና ባፉ የሚቀዳ በትልቅ ጀበና በቀን 6 ሲኒ ሲጠጡ ይውላሉ የጫካውን ቡና አሉን። የኩቲ ሚካኤል በላ ያፍላባቸውና ሰው ያለ ጎረቤት ይኖራል? ከፋ ሀገር ጫካ ምድሩ ቡና በበቀለበት አሁን ሳንቲም እናውጣ? ደግሞ ባፉ የሚቀዳ የሚሉት አፋቸውን ይድፈነውና በምኑ ሊቀዳ ኖረዋል? እኛ ሞኝነን እንዴ በዚያች እንደ ሽንት በምታንቆረቁር ጀበና የምናፈላው? እሾ እንኳን 6 ሲኒ 60 ብንጠጣ ቡና ነው። ሌላው 6 ጠርሙስ እንትን ይቅር አልናገርም። ይልቅ እናንተ 10 ደረሰ በሉ፣ ነግበኔ ነው በሉ። አንዴ ከተማ የሚኖሩ ወዳጆቼ ሊጠይቁኝ መጥተው እንደው ቤቴን እንደ ጉድ በርብረው በቅናት አይናቸው ኑሮዬን ገላምጠው ከነሱ ኑሮ ጋር አወዳደሩትና በቅናት አረሩ። እነሱ በሆቴል ነው የሚኖሩት። እነዚህ የበሉበትን የእንጨት ትሪ የጠጡበትን ዶሎ ሰባሪዎች ምን አሉኝ? ሚስት ማግባት አያምረው መች እሷ አቶመላ ከዳቦ አነስ ያለ እንጀራ እየበላ አሉኝ። ባጎረስኩ ተነከስኩ ማለት ይሄ አይደል? ሚስጥር አላወጣም ብዬ እንጂ ፒልስ በእንጀራ እየጠቀለሉ ሰራተኞቻቸውን የሚያጎርሱትን ቢሰሙ ምን ሊሉ ነው? የኔ ሆድ እንደ ጌራ ጫካ ደብቆ ስለያዘ ነው። ገና ለገና እንደ ጋዜጣ የሳሳች እንጀራ ለመብላት ከተማ ወጥቼ የከተማ ሚስት ማግባት አለብኝ? የሰራተኞችን ጥቅም ያላየ አያውቀውም። ለቤቱ ለፍታ የሰራችውን አይደል? ለምርጊት አይከፍል ለኖራ ያወጣ በበት አስለቅልቆ ባመድ እያስነጣ ያሉኝ። እኔ ለምከፍላት እነሱ ምን ዶላቸው? ሰሞኑን ዲዛይኑን ቀይራ የእጇን መዳፍ አመድ እየቀባች ግድግዳውን በመዳፏ ምልክት ዙሪያውን ግጥም አድርጋ ቢያዩ ኖሮ ምን ይሉ ነበር? ሆዴ ቆስሏል። ሆዴን ጂቪ የሚቀባልኝ ነው ያጣሁት። እስቲ ያሳያችሁ። ለሻወር አይከፍሉ ውሃ ቆጣሪ የላቸው። ወንዙ በስራቸው እያጓራባቸው ይንቦራቹበታል። ተጋሪም የላቸው አሉን። ንቀን ዝም አልን። ባለ 9 እግር ባላ እየተከሉ ሰሌን በደረቅ ሳር እየደለደሉ ለአልጋና ለፍራሽ መች ገንዘብ ከፈሉ ሲሉን ይቺ ቅቅቅቅ ቅናት አልናቸው። እስቲ ያስቡ፣ ከኔ ያልፈው የሥራ ባልደረቦቼን ጭምር። ታዲያ እንዲህ እየተቀናብኝ ከመኖር እስቲ ይመቻቸው፣ ነገ በዚህ ስራዬ ላይ መድኃኒት ቢያበሉኝ ይቀር የለ አልኩና ወደ ሌላ ትምህርት ቤት ለመቀየር ቦንጋ ውስጥ በተለምዶ ለጅቦቹ እንደሚደረገው ከደሜና ከስጋዬ አካፍዬ ሌላ ቦታ ተቀየርኩ። ወር ሳይሞላኝ ወሬ ተሰማ። ለስራ አስኪያጅ ብሎ ወይፈን ባያረባ መች ይዛወር ነበር ኢሰፓ ካልገባ አሉኝ። ደግ አደረኩ። ታዲያ ዕውቀት
ችሎታና ልምድ ጎጂ ባህል በነበረበት ዘመን አጭር እቅድ መገላገል እያለ በየጊዜው ማርና ቅቤ ከመላክ አይሻልም? አሁን እዚህ አዲስ የተመደብኩበት ቦታ ብዙ ሰው አያውቀኝም። ከባለፈው ልምድ በመውሰድ ቤቴን ለማንም አላሳይም። ብዙም ያለኝን ነገር አላወራም። ቆይ ትላንት ምሳ ስንበላ የምንቀለብበት ቤት ከጎኔ የነበረው ምን አለኝ? አዎ ሁሌ ጫት ስለምትቅም ነው እንዴ እራት ላይ ማትመዘገበው አለኝ። የፊርማ ደብተሩ ላይ የምሳን ብቻ ነውና የምፈርመው። እኔን ሊዘጋኝ አንተ ምንድነህ ልለው አሰብኩና ይህንን ትቼ እንደ ምሁር ልመልስለት ብዬ ስማ ጫት አፒታይት ሳይሆን ኮፒታይት ስለሚያደርገኝ እመርጠዋለሁ ዩኖ አልኩት። እኔን ለዘጋኝ እሱ ምንድነው ግን ስታዩት አፈጣጠሬ የትም ቢሄድ ለቅናት የተመቸ መሆኑን ተገነዘብኩት። ብሶቴን ለማናወራለሁ ለአንዱ ብነግረው በሌላ ተርጉሞ ለሌላው ያወራል። እዛ ሙሰፋ መሐመድ ቤት በአጋም ሾህ ግድግዳው ላይ የተለጠፈው ግጥም ለካ ወዶስ አይደለም። ምን ይላል? ለዋንዛ ብነግረው ነገረው ለዋርካ አልሐምዱሊላሂ እሄዳለሁ መካ። እኔ ልንገራችሁ ብሞት እንኳን ቀብሬ ላይ የተገኙ ሁሉ ካሳሁን ታድሎ ይሄ ሁሉ ሰው እንዴት መቃብሩ ላይ የአበባ ጉንጉን አኖረለት ብለው ይቀኑ ይሆን? አቤት ቅናት! የት ሀገር ይሆን የሌለው?